ሰላም የኢትዮ ኤዱኬሽን ቤተሰቦች እንዴት ናችሁ? ዛሬ ለፍሬሽማን ኮርስ ከተዘጋጀው ውስጥ ጂኦግራፊ ቻፕተር 5 ፓርት 1 የምናይ ይሆናል። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንግዲህ እዚህ ፓርት 1 ላይ የምናየው ኢትዮጵያ ክላይሜት ኤንድ ዌዘር የሚለውን ሲሆን እዚህ ኢንትሮዳክሽን ፓርቱን ስናይ ኢትዮጵያ ኢዝ ካራክተራይዝድ ባይ ዋይድሊ ቫራይቲ አልቲቲዩድ ሬንጅ ኤንድ ዳይቨርስ ክላይሜት ኮንዲሽን። እንግዲህ የኢትዮጵያ ካራክተራይዝድ የምታደርገው ቫራይቲ የሆኑ አልቲቲዩድ ሬንጅ አልቲቲዩድናል ሬንጇ ቫራይቲ ነው፣ የተለያየ ነው። ከፍተኛ ቦታ ዝቅተኛ ቦታ የምንለው እና በዛም ምክንያት የተነሳ ቫሪ የሆነ ዳይቨርስ የሆነ የተለያየ ክላይሜት ኮንዲሽን አላት። due to its closeness of the equator and the Indian Ocean, the country subjected to the larger temporary and special variation element of weather and climate. due to closeness to the equator and the Indian Ocean, በኢንዲያን ኦሽን እና ከኢኩዌተር ክሎዝ በመሆኗ የተነሳ በመቀርቧ ቅርብ በመሆኗ የተነሳ ካንትሪዋ ለተለያዩ ቴምፖራሪ እና ቫሪዬሽን ኤሌመንት ኦፍ ዌዘር ኤንድ ክላይሜት ምንድናት ነው የሚል ሳብጀክትር ናት ነው የሚል the climate of Ethiopian is therefore mainly controlled by the seasonal migration of intertropical convergence zone and associated with atmospherical circulation as well as by the complex topographic of the country. ምንድነው እንግዲህ የሀገራችን የኢትዮጵያ ክላይሜት ኦፍ ኢትዮጵያ የሚቆጣጠረው ወይም ኮንትሮልድ የሚሆነው በሲዝናል ማይግሬሽን ኢንተርትሮፒካል ኮንቨርጀንስ ዞን እና ወይም አይቲሲዜድ በምንለው ኤንድ አሶሲኤትድ ዊዝ አትሞስፌሪክ ሰርኩሌሽን አስ ዌል አስ ዘ ኮምፕሌክስ ቶፖግራፊክ ኦፍ ዘ ካንትሪ በውስብስብ በሆነዋ በቶፖግራፊኳ እና በኢንተር ትሮፒካል ኮንቨርጀንስ ሲሆን የኢትዮጵያ ክላይሜት ኮንዲሽን ኮንትሮልድ ይሆናል ወይም በኢትዮጵያ ኮንትሮልድ ይሆናል ወይም ይወሰናል ወይም ቁጥጥር ውስጥ ይሆናል ማለት ነው። እዚህ ጋር ደግሞ ምን እናያለን? ዌዘር ኤንድ ክላይሜት የሚለውን የምናይ ይሆናል። ዌዘር is the condition of that atmosphere at a particular place and particular time። እንግዲህ ዌዘር ስንል በፓርቲኩላር ታይም በፓርቲኩላር ፕሌስ እለታዊ የሆነ በደብረ ማርቆስ ከተማ ወይም በአዲስ አበባ ምን አይነት ዌዘር ተካሄደ፣ በመቀሌ ምን አይነት ዌዘር ተካሄደ፣ ዛሬ ምን አይነት ዌዘር ዋለ የሚለውን ያን ዛሬ ሞቃታማ ነው ወይም ዝናባማ ነው አዲስ አበባ ላይ ብለን የምንናገረውን ነገር ከሆነ ዌዘር ነው ማለት ነው። በስፔሲፊክ ታይም በስፔሲፊክ ፕሌስ ማለት ነው። ኢት ኢዝ ዴይ ቱ ዴይ፣ ይሄ የቀን ተቀን ስቴት ኦፍ አትሞስፌር። እንግዲህ ይሄ የቀን ተቀን ስቴት ወይም ሁኔታ ኦፍ አትሞስፌር ነው ማለት ነው። የአየር ጸባይ የአየር ሁኔታ የቀን ተቀን ሁኔታ ከሆነ ምንድነው ዌዘር ነው ማለት ነው። ምን ብለን የምንጠይቀው ኢዝ ዜር ኩል ኦር ሆት ዌት ኦር ድራይ፣ ዛሬ ደረቃማ ነው አዲስ አበባ ላይ ወይስ ሞቃታማ ነው፣ ቀዝቃዛማ ነው ወይስ ሞቃታማ ነው፣ እርጥበታማ ነው ደረቃማ ነው ብለን የምንጠይቀው ወይም ዛሬ ባህር ዳር ላይ ምንድነው ዳመናማ ነው ወይስ ግልጽ ነው፣ ዛሬ ዝናባማ ነው ነውስ አይደለም፣ ንፋሳማ ነው ወይስ አይደለም ብለን የምንጠይቃቸው ጥያቄ በስፔሲፊክ ታይም በስፔሲፊክ ፕሌስ የምንጠይቃቸው ጥያቄ ከሆኑ ያ ምንድነው ማለት ነው? ዌዘር ነው ማለት ነው። ክላይሜት ካልን ግን ዘ ወርድ ክላይሜት ኢዝ ኦሪጂኔትድ ፍሮም አንሸንት ግሪክ ወርድ ክላይማ። እንግዲህ ክላይሜት የሚለው ደግሞ ከአንሸንት ግሪክ ወርድ ክላይማ ከሚለው የመጣ ነው ይላል። which means inclination or slope of the sun rays። ደግሞ ትርጉሙ ምንድን ማለት ነው? ኢንክሊኔሽን ወይም ስሎፕ ኦፍ ዘ ሰን ሬይስ የፀሐይ ጨረር ስሎፕ በማለት ነው። ክላይማ ማለት የፀሐይ ጨረር ስሎፕ ማለት ነው ይላል። ክላይሜት ሪፈርስ ቱ ዘ አቬሬጅ ዌዘር ኦብዘርቭድ ኢን ኤ ጊቨን ሪጅን ኦር ሎንግ ፔሪድ ኦፍ ታይም ኦቨር ዘ ሎንግ ፔሪድ ኦፍ ታይም። እንግዲህ ይሄ ምንድነው? የዌዘር ጥርቅም ነው ማለት ነው። ክላይሜት ማለት ዌዘር ጥርቅም በሎንግ ፔሪድ ኦፍ ታይም የምናገኘው የዌዘር ጥርቅም ምን እንለዋለን? ክላይሜት እንለዋለን ነው የሚለን። ኢት ኢዝ ሞር ዛን ሲምፕል ስታቲካል አቬሬጅ ራዘር ዘ ክላይሜት ኢዝ ዘ አግሪጌሽን ኦፍ ዴይሊ ሲዝናል ዌዘር ኢቨንትስ ኦቨር ዘ ሎንግ ፔሪድ ኦፍ ታይም። ምንድነው ይሄ? አግሪጌት ነው። አግሪጌሽን የሆነውን አጠቃላይ የሆነውን ነው። ስታቲካል የሆነውን ደግሞ ይሄ ዌዘር ካልን ግን ኢት ኢዝ ሞር ዛን ሲምፕል ስታቲካል የሆነውን ፓርት ነው። ዌዘር የምንል ከሆነ ሲምፕል የሆነውን ስታቲካል አቬሬጅ የሆነውን ነው የሚያይልን። ግን ይሄ ክላይሜት ካልን ግን ራዘር ዘ ክላይሜት ካልን ግን ዘ አግሪጌሽን ኦፍ ዴይሊ
ሲዝናል ዌዘር ኢቨንትስ እና በሎንግ በረዥም ጊዜ ከ10 ዓመት ከ30 ዓመት በኋላ በፊት በኋላ የነበረውን የክላይሜት የምናጠና ከሆነ በክላይሜት ነው ማለት ነው። ያንን አትሞስፌሪክ ኮንዲሽኑን የምናጠና ከሆነ በሎንግ ፔሪድ ኦፍ ከ10 ዓመት በፊት ከ30 ዓመት በፊት የነበረውን የምናጠና ከሆነ ምንድነው ክላይሜት ነው ማለት ነው። ክላይሜት ነው ማለት ነው። ክላይሜት ሪፈርስ ቱ ዘ አቨሬጅ ኮንዲሽን ኦፍ ዌዘር ኦብዘርቭድ አን ኤሪያ ኦቨር ዘ ሎንግ ፔሪድ ኦፍ ታይም ሞር ዛን 30 ይርስ ይላል። እንግዲህ ክላይሜት ሪፈር የሚያደርገው ምንድነው ነው የሚለን የኮንዲሽን ኦፍ ዌዘርስ የዌዘር ጥርቅም ነው ብያቸዋለሁ። የኮንዲሽን ኦፍ ዌዘርስ ኦብዘርቭድ አን ኤሪያ ኦቨር ዘ ሎንግ ፔሪድ ኦፍ ታይም በአንድ ቦታ ላይ በቦታ ላይ የታየው ከረጅም ዓመት በፊት የነበረው የዌዘር ጥርቅም ምን ይባላል? ክላይሜት ይባላል ነው የሚለን። ክላይሜት ይባላል ነው የሚለን። therefore it is the time scale make different between the weather and the climate ታይም ስኬል ምንድን ዲፈረንስ ይሰጠናል በዌዘር እና በክላይሜት መካከል ነው የሚለን። በክላይሜት መካከል ነው የሚለን። all source of energy is sun ለሁሉም የኃይል ምንጭ ማን ነው የሚለን? ሰን ናት ነው የሚለን። ኃይል ናት ነው የሚለን። the energy comes from the surface of the earth is vary with altitude and ሪዛልት ኦፍ አትሞስፌሪክ ኢንስቴቢሊቲ እንግዲህ ኤነርጂ ካምስ ፍሮም እርዝ ሰርፌስ ምንድነው ቫሪ ያደርጋል ከቦታ ቦታ ይለያያል በላቲቲዩድ እና በአትሞስፌሪክ ኢንስቴቢሊቲ ምክንያት ይለናል። ቫሪዬሽን ኢን ቴምፕሬቸር ኤንድ other element of weather and responsible to variability and change in weather and climate ምንድነው temperature and other element of weathers ምንድነው ለቴምፕሬቸር እና ለዌዘር ለክላይሜት ቼንጅ ማድረግ ምንድነው ምክንያት ናቸው ነው የሚለን። ሪመምበር ይላል። ሪመምበር ቦዝ ዌዘር ኤንድ ክላይሜት ሪፈርስ ዘ ኮንዲሽን ኦፍ ዘ አትሞስፌር እንግዲህ ዌዘር እና ክላይሜት ሪፈር የሚያደርጉልን ምንድነው ነው የሚለን የከባቢ አየሩን ነው ሪፈር የሚያደርጉልን እንደሚለን በት ዌዘር ኢዝ ስፔሲፊካሊ ሪፈርስ ቱ ዘ ኮንዲሽን ኦፍ አትሞስፌር አት ስፔሲፊክ ታይም ኦብዘርቭድ ሪላቲቭሊ ስሞል ኤሪያ ምንድነው በት ነገር ግን ዌዘር ሪፈር የሚያደርግልን ስፔሲፊክ የሆነችዋን ታይም ስፔሲፊክ በሆነው ፕሌስ ላይ ነው ነው የሚለን። በስፔሲፊክ በሆነ ፕሌስ ላይ ነው ነው የሚለን። ክላይሜት ኦን ዘ አዘር ሃንድ ሪፈርስ ዘ አቨሬጅ ኮንዲሽን ክላይሜት ግን አቨሬጅ የሆነውን ኮንዲሽን ነው ሪፈር የሚያደርግልን። ዌዘር ኦብዘርቭድ አን ኤሪያ ኦቨር ዘ ሎንግ ፔሪድ ኦፍ ታይም ኦብዘርቭድ የምናደርገውን በሎንግ ፔሪድ ኦፍ ታይም ኦብዘርቭድ የምናደርገውን ነው ሪፈር የሚያደርግልን። አቬሬጅ የሆነውን የዌዘር ጥርቅም አቬሬጅ የሆነውን ነው ይሄ ክላይሜት የምንለው ሪፈር የሚያደርግልን ማለት ነው። ዜርፎር ኢት ኢዝ ዘ ታይም ስኬል ዛት ሜክስ ዲፈረንት ቢትዊን ዌዘር ኤንድ ክላይሜት ይሄ እና በታይም ስኬል ነው ዌዘር ኤንድ ክላይሜት ምንድን ዲፈረንት የሚሆኑት ዲፈረንሳቸው ዲፈረንት ቢትዊን ዌዘር ኤንድ ክላይሜት በምንድን ነው የሚለን። ዌዘር ኤንድ ክላይሜት ታይም ስኬል ነው ዲፈረንሳቸው ታይም ስኬል ነው የሚለን። ታይም ስኬል ነው። ክላይሜት ኦፍ ዘ ሆርን አፍሪካ ኢዝ ኮንትሮልድ ባይ እንግዲህ የሆርን ኦፍ አፍሪካ ክላይሜት በምንድን ነው ኮንትሮልድ የሚሆነው የሚለውን ዘንዳ ያሳየናል። ዘ ሲዝናል ማይግሬሽን ኦፍ ኢንተርትሮፒካል ኮንቨርጀንስ ዞን ኤንድ አሶሲየትድ ዊዝ አትሞስፌሪክ ሰርኩሌሽን አስ ዌል አስ ባይ ዘ ኮምፕሌክስ ቶፖግራፊክ ኦፍ ዘ ካንትሪ እነዚህ ምንድነው ኮንትሮል የሚያደርጉልን ናቸው ማለት ነው ክላይሜታችንን። ይህ ዘንዳ ኮንትሮል ኦፍ ክላይሜት ክላይሜትን ኮንትሮል የሚያደርጉት ላቲቲዩድ አንግል ኦፍ ዘ ሰን አልቲቲዩድ ሃይ ኤንድ ሎወር ፕሬዠር ሴል ሎኬሽን ዲስታንስ ፍሮም ዘ ሲ ኤንድ ኦሽን ከረንት እነዚህ ምንድን ናቸው ክላይሜታችንን ኮንትሮል የሚያደርጉልን ናቸው ማለት ነው። ኤለመንት ኦፍ ዌዘር ኤንድ ክላይሜት ደግሞ የምንላቸው ምንድን ናቸው? እነዚህኞች ኮንትሮል የሚያደርጉት ናቸው። እነዚህ ደግሞ ኤለመንቶች ናቸው። ራዲዬሽን፣ ሰንሻይን፣ ቴምፕሬቸር፣ ፐርሲፒቴሽን፣ ሂዩሚዲቲ፣ ኢቫፖሬሽን ኤንድ ኤር ሙቭመንት ምንድን ናቸው? እነዚህ ደግሞ ኤለመንት ኦፍ ዌዘር ኤንድ ክላይሜት የምንላቸው ናቸው ማለት ነው። የምንላቸው ናቸው ማለት ነው። ሪዛልት ኦፍ ቫራይቲ ኦፍ ዌዘር ኤንድ ክላይሜት ፕሮዲውሲንግ ቫራይቲ ኦፍ ዌዘር ኤንድ ክላይሜት ምንድነው? ዘ ሪዛልት ኦፍ ቫራይቲ ኦፍ ዌዘር ኤንድ ክላይሜት በመኖራቸው የተነሳ የተለያዩ ቫራይቲ ኦፍ ክላይሜት ኤንድ ዌዘር ፕሮዲውስድ ይደረጋሉ ነው የሚለን። ፕሮዲውስድ ይደረጋሉ ነው የሚለን። ዘ ክላይሜት ኦፍ ኤኒ ፓርቲኩላር ሎኬሽን ዘ ክላይሜት ኦፍ ኤኒ ፓርቲኩላር ሎኬሽን of the earth determined by the combination of many interfactor
ኢንተራክቲንግ ፋክተር እንግዲህ ፓርቲኩላር ሎኬሽን ኦፍ ኤርዝ ዲተርማይንድ ባይ ዘ ኮምቢኔሽን ኦፍ መኒ ኢንተራክተር ፋክተር ለክላይሜት ቼንጅ ማድረጉ ለዌዘር ቼንጅ ማድረጉ በተለያዩ ምንድነው ፓርቲኩላር ሎኬሽን ዲተርማይንድ ባይ ዘ ኮምቢኔሽን ኦፍ መኒ ኢንተራክቲቭ ፋክተር በተለያዩ ኢንተራክቲቭ በሆኑ ፋክተሮች ዲተርማይን ይሆናሉ። በላቲቲዩድ ዲተርማይን ይሆናል በሰን አንግል ማለት ነው። በኢሊቬሽን በከፍተኛ ቦታዎች ዝቅተኛ ቦታዎች ኒርባይ ዋተር በውሃ አጠገብ ካለ ኦሽን ከረንት ከኦሽን ላይ ከውቅያኖስ ላይ በሚነፍሱ ንፋሶች በቶፖግራፊክ በመሬት አቀማመጡ ከፍተኛ ቦታ ዝቅተኛ ቦታ በቬጂቴሽን ከቨር ደናማ የሆነ ቦታ ገለጣማ የሆነ ቦታ ፕሪቪሌይንግ ዊንድ ንፋሳማ የሆነ ቦታ እንደዚህ በእነዚህ ምንድነው የክላይሜታችን ምን ይሆናል ኢንተርፋክተር ዲተርማይን ያደርጉታል ማለት ነው። ዲተርማይን ይሆናል ማለት ነው። ዘ ግሎባል ክላይሜት ሲስተም ኤንድ ኤኒ ቼንጅ ዛት ኦከር ዊዝን አሶሲየት ዊዝን ኢትስ ኦልሶ ኢንፍሉዌንስ ሎካል ክላይሜት እንግዲህ ግሎባል ክላይሜት ሲስተም ኤንድ ኤኒ ቼንጅ ዛት ኦከር በግሎባል ክላይሜት ሲስተም ላይ ኦከር የሚያደርግ ማንኛውም ቼንጅ ለሎካል ክላይሜት ቼንጅ ምንድነው ፋክተር ነው የሚለን ቼንጅ እንዲሆን ፋክተር ነው የሚለን ወይም ሎካል ክላይሜት ምን ይለዋል በሌላ አጠራሩ ማይክሮ ክላይሜት ይለዋል ማይክሮ ክላይሜት ይለዋል። ላቲቲዩድ ኢዝ ዘ ዲስታንስ ኦፍ ሎኬሽን ፍሮም ዘ ኢኩዌተር ላቲቲዩድ ማለት ዘ ዲስታንስ ፍሮም ዘ ኢኩዌተር አንድ ሀገር ከኢኩዌተር ያላት ዲስታንስ ያላት ርቀት ምንድነው እንለዋለን ላቲቲዩድ እንለዋለን ማለት ነው። ላቲቲዩድሽናል ሎኬሽን ኦፍ ኢትዮጵያ ኤንድ ዘ ሆርን ይላል ይዘና ዘ ሰንሻይን ኢዝ ዳይሬክትሊ ኦን ዘ ኢኩዌተር ሞር ዛን ሃወርስ ዱሪንግ ዘ ይር ዛን ኤኒዌር ኢዝ ይላል። ሰንሻይን ዳይሬክትሊ ኦን ዘ ኢኩዌተር ፎር ሞር ዛን ሃወርስ ከአንድ ሰዓት በላይ ከሰዓታት በላይ ምንድነው ይቺ ሰንሻይን ኦቨር ዘ ኢኩዌተር የምትሆንበት ወቅት አለ ዳይሬክትሊ ነው የሚለን ኤኒ አዝ ዩ ሙቭ ፋርዘር አዌይ ፍሮም ዘ ኢኩዌተር ቱዋርድ ዘ ፖል ዘ ሶላር አይዞሌሽን ቫሪ ዊዝን ሲዝንስ ይላል። ምንድነው ከኢኩዌተር ተነስተን ወደ ፖሉ በምንሄድበት ወደ ፖልስ በምንሄድበት ጊዜ ሶላር አይዞሌሽናችን ዊዝን ሲዝን ቫሪ ያደርጋል ማለት ነው። ሶላር አይዞሌሽናችን ቫሪ ያደርጋል ማለት ነው። ኤጅ ዌን ሰን ኢዝ አበቭ ዘ ኢኩዌተር ኢን ዘ ኖርዘርን ሄሚስፌር ዊል ቢ ሳመር ኤንድ ሞር ዛን ሶላር አይዞሌሽን ኢዝ ሪሲቭድ ይላል። ምንድነው የፀሐይ ብርሃን ዌን ዘ ሰን ኢዝ አበቭ ዘ ኢኩዌተር ፀሐይ በኢኩዌተር አናት በምትሆንበት ጊዜ በኖርዘርን ሄሚስፌር ምንድነው ይሆናል ነው የሚለን ሳመር ይሆናል ክረምት ይሆናል ነው የሚለን እና ሞር ዛን ሶላር አይዞሌሽን ሪሲቭድ ይደረጋል የፀሐይ ሶላር አይዞሌሽን ምንድን እናደርጋለን ሪሲቭድ እናደርጋለን ነው የሚለን ሪሲቭድ እናደርጋለን። ኢትዮጵያ ላቲቲዩድናል ሎኬሽን ሃዝ ብሪንግ ዋን ኢትስ ቴምፕሬቸር ኤንድ ሪዛልት ይላል። ኢትዮጵያን ላቲቲዩድናል ሎኬሽኗ ብሪንግ ኦን ቴምፕሬቸር ኤንድ ሪዛልትድ ኢን ሃይ አቨሬጅ ቴምፕሬቸር እንግዲህ የኢትዮጵያ ላቲቲዩድናል ሎኬሽኗ ለሃይ አቨሬጅ ቴምፕሬቸር እንዲኖር ምክንያት ሆኗል ነው የሚለን። ሃይ ዴይሊ ኤንድ ስሞል አኑዋል ሬንጅ ኦፍ ቴምፕሬቸር ሃይ ዴይሊ ሃይ የሆነ ዴይሊ እና ስሞል የሆነ ደግሞ አኑዋሊ ሬንጅ ኦፍ ቴምፕሬቸር እንዲኖራት ምክንያት ሆኗል ይላል። ኖ ሲግኒፊካንት ቫሪዬሽን ኦፍ ሌንግዝ ኦፍ ዴይ ኤንድ ናይት ቢትዊን ሳመር ኤንድ ዊንተር ሲግኒፊካንት የሆነ ዴይ ኤንድ ናይት ቫሪዬሽን እንዳይኖር አድርጎታል ነው የሚለን ኢትዮጵያ ምንድን በላቲቲዩድናል ሎኬሽኗ የተነሳ ማለት ነው። ሮቴሽን ኤንድ ሪቮልቬሽን ኦፍ ዘ ኤርዝ ሮቴሽን ኤንድ ሪቮሉሽን ኦፍ ዘ ኤርዝ ሮቴሽን ኦከር ዌን ሰምቲንግ ኢዝ ስፒን አራውንድ ዘ አክሲስ እንግዲህ ሮቴሽን ሊፈጠር የሚችለው የሆነ ነገር በሰምቲንግ ኢዝ ስፔን አራውንድ ዘ አክሲስ በአክሲሱ ላይ ስፔን ሲያልፍ ነው የሚለን። ሮቴሽን ኦፍ ዘ ኤርዝ ኢዝ ዘ ስፔን ኦፍ ዘ ኤርዝ ኦን ዘ አክሲስ እንግዲህ የመሬት መሽከርከር የሚፈጠረው መሬት በምንድን ላይ ስታልፍ ነው የሚለን ስፔን ስታደርግ ነው የሚለን በአክሲሷ ላይ ስፔን ስታልፍ ነው የሚለን። ፖዚሽን ኦፍ ዘ ኤርዝ ዘ ኤርዝ ኢዝ ሪቮልቭ አራውንድ ዘ ሰን ኦርቢት
ኦፍ ዘ ሰን እንግዲህ ይሄ አራውንድ ዘ ሰን ወይም ኦርቢት ኦፍ ዘ ሰን ይሄ ሪቮሉሽን የሚካሄደው ዘ እርዝ ሪቮልቭ የምታደርገው እርብ ሪቮሉሽኗን የምታካሄደው አራውንድ በምንድነው ዘ ሰን ወይም ኦርቢት ኦፍ ዘ ሰን ነው ማለት ነው። ዋን ፉል ሪቮሉሽን ቴክስ ፕሌስ 365 ኦፍ 1/4 ኦፍ ዴይስ ኦን 1 ይር እንግዲህ በአመት ውስጥ 365 አንድ አራተኛ የሚሆነውን ቴክስ ፕሌስ ታደርጋለች ማለት ነው። ሪቮሉሽን ቴክስ ፕሌስ ታደርጋለች ማለት ነው። ዋት ኢዝ ዘ ኢፌክት ኦፍ ሪቮሉሽን የሪቮሉሽኑ ኢፌክት ምንድነው? ሪቮሉሽኑ የእርዝ ሪቮሉሽን ኢፌክት ምንን ያመጣል ይላል። ከረንት ኦፍ ዘ ኦከራንስ ኦፍ ሲዝንስ ሲዝኖች ምን እንዲያደርጉ ኦከር እንዲያደርጉ ዊንተር ሳመር ምናምን የምንላቸው ስፕሪንግ ምናምን እነዚህ ሲዝኖች ኦከር እንዲያደርጉ ምክንያት ይሆናል ማለት ነው። ቫሪዬሽን ኦፍ ሌንግዝ ኦፍ ዴይስ ኤንድ ናይትስ የማታና የቀን ልዩነት እንዲፈጠር ያደርጋል ማለት ነው። የማታና የቀን ልዩነት እንዲፈጠር ያደርጋል ማለት ነው። ዋይ ቫሪ ሲዝንስ ቫሪ ለምን ያደርጋሉ ሲዝኖች ሲባል ዘ አንግል ኦፍ ዘ ሰን ሬይስ የፀሀይ ጨረር አንግሎች ሪቮልቭ በምታደርግበት ጊዜ ስለሚቀያየሩ ማለት ነው። ዘ ሌንግዝ ኦፍ ዘ ዴይስ የቀናት ሌንግዞች እርዝማኔያቸው ስለሚቀያየር ሲዝኑ ቫሪ ያደርጋል ማለት ነው። ሲዝኑ ቫሪ ያደርጋል ማለት ነው። ሲዝንስ ይላል እንግዲህ እዚህ ዘንዳ ሲዝኖችን አስቀምጦልናል። ኢን ሳመር ይላል ሳመር ኢን ዘ ኖርዘርን ሄሚስፌር ዌት ዊ ጌት ሃየር አንግል ኦፍ ሰን ኤንድ ዘ ዴይ አር ሎንገር ሲንስ ሰን ኢዝ ሎኬትድ አበብ ዘ ኢኩዌተር እንግዲህ ምንድነው የሚለው ይህ ዘንዳ በሳመር ወቅት በእኛ አገር ክረምት በምንለው ወቅት ኢን ዘ ኖርዘርን ሄሚስፌር ዊ ጌት ሃይ አንግል ኦፍ ሰን በኖርዘርን ሄሚስፌር አካባቢ ሃይ አንግል ኦፍ ሰን በጣም ኃይለኛ የሆነ የፀሀይ ሙቀት እና ዴዩ ደግሞ ቀኑ ደግሞ ረጅም የሆነበት ወቅት ነው ይላል። ይሄ ሳመር ሲዝን የምንለው ኢን ዘ ዊንተር ሲዝን ደግሞ ኢን ዘ ዌስተርን ሲዝን ዘ ኖርዘርን ሄሚስፌር ዘ ሰን ዊል ቢ ኢን ዘ ሳውዘርን ሄሚስፌር ሰን በዊንተር በየት በኩል ነው የምትሆን? ኢን ዘ ሳውዘርን ሄሚስፌር ነው የምትሆን። ኤንድ ዘ ዴይ ኦፍ ዘ ኖርዘርን ኢን ዘ ኖርዘርን ሄሚስፌር ሾርት ኢን ዘ ኖርዘርን ሄሚስፌር በኖርዘርን ሄሚስፌር ሾርት ነው የሚለን ዴይ ሾርት ይሆናል። ምክንያቱም ሰን በየት በኩል ናት? በሳውዘርን ሄሚስፌር ትሄዳለች ኢን ዘ ዊንተር ማለት ነው። ኢን ዘ ዊንተር ሲዝን በሳውዘርን ሄሚስፌር ስለምትሆን ማለት ነው። በሳውዘርን ሄሚስፌር ስለምትሆን ማለት ነው። ይህ ዘንዳ ሶልስቲክ ኤንድ ኢኩኒክስን እናያለን። ሶልስቲክስ ኤንድ ኢኩኒክስን ሶልስቲክስ ማለት ኢት ኢዝ አን ኢቨንት ዌን ኦቨርሄድ ሰን አፒር ቱ ክሮስ ዘ ኖርዘርን ኦር ዘ ሳውዘርን ፖይንት ሪላቲቭሊ ኢኩዌተር ሪዛልት ኢን ዘ ኢኳል ሌንግዝ ኦፍ ዴይ አንኢኳል ሌንግዝ ኦፍ ዴይ ኤንድ ናይት ኢን ዘ ሄሚስፌር እንግዲህ በሶልስቲክስ ጊዜ ሰን በኖርዘርን ወይም በሳውዘርን ሄሚስፌር ፖይንት ስትሆን ነው እና በዛ ወቅት የቀንና የማታ ኢኳል አለመሆን ይፈጠራል ማለት ነው። ኢን ቦዝ ዘ ሄሚስፌር ዱሪንግ ዚስ ኢቨንት ኢዘር ዘ ሞስት ዘ ለስ ሰን ላይት ኦፍ ዘ ይር እንግዲህ ቦዝ ዘ ሄሚስፌር ዱሪንግ ዘ ኢቨንት ለስ የሆነ ሰንላይት የሚያገኙበት ነው ማለት ነው። ቀንና ሌሊት እኩል የማይሆንበት ወቅት ምን ይባላል? ሶልስቲክስ ይባላል ማለት ነው። ኢኩኒክስ ካልን ግን አንኢኩኒክስ ኢት ኢዝ ዘ ኢንስታንታነስ ኦፍ ታይም ኢንስታንት ኦፍ ታይም ሰን ስትሪክትሊ ፕሌን ኦፍ ዘ ኢኩዌተር ዱሪንግ ዘ ፓሴጅ ሌንግዝ ኦፍ ዴይ ኤንድ ናይት አር ኢኳል እንግዲህ ምንድነው? በዚህ ወቅት በኢኩኒክስ ወቅት ደግሞ ሰን ስትሪክትሊ ኢን ዘ ፕሌን ኦፍ ዘ እርዝ ኢኩዌተር በፀሀይ በአናት በኩል ቀጥታ የምትሆንበት ወቅት ነው። በዚህ ወቅት ደግሞ ሌንግዝ ኦፍ ዴይ ኤንድ ናይት የቀኑና የማታው ርዝመት እኩል የሚሆንበት ወቅት ምን ይባላል ማለት ነው? ኢኩኒክስ ይባላል ማለት ነው። ሶልስቲክስን ዘንዳ ለሁለት ከፍሎልናል። ሳመር ሶልስቲክስ ኤንድ ዊንተር ሶልስቲክስ ብሎ ሳመር ሶልስቲክስ በመቼ ወር ውስጥ ነው የሚሆነው? ኢን ጁን 21 ፈርስት ማለት ነው። ኢን ጁን 21 ፈርስት ዘ ኖርዘርን ሄሚስፌር ኢዝ ማክሲመም
ቲልትል ቱዋርድ ዘ ሰን ኦፍ ኤክስፔሪንስ ሎንገስት ዴይ ኦፍ ዘ ይር። እንግዲህ በዚህ ወቅት በሳመር ሶልስቲክስ ወቅት በጁን 21 ዘ ፈርስት ረዥም ቀን የምናገኝበት ወቅት ነው ማለት ነው። ዘ ሎንገስት ዴይ የሚሆንበት ወቅት ነው ማለት ነው። ኢት ኢዝ አስትሮኖሚካል ፈርስት ዴይ ሳመር ኢን ዘ ኖርዘርን ሄሚስፌር ዘ ሰን ኢዝ ሃይስት ፖዚሽን ናው ኤ ዴይ ኢን ዘ ስካይ ዳይሬክትሊ አበብ ኢን ዘ ትሮፒክ ኦፍ ካንሰር። እንግዲህ ምንድነው በዚህ አስትሮኖሚካል ፈርስት ዴይ ኦፍ ሳመር ኢን ዘ ኖርዘርን ሄሚስፌር የሚሆንበት ወቅት ነው እና ዘ ሰን ኢዝ አት ዘ ሃይስት ፖዚሽን ኦፍ ናውዳይ ስካይ በፀሐይ ዘ ሃይስት ፖዚሽን የምትሆንበት ወቅት ነው። ይሄም የሚሆን በምን ወቅት ፀሐይ ምንድን ላይ ስትሆን ነው ማለት ነው። ዳይሬክትሊ አበብ 23/1/2 ኦፍ ትሮፒካል ካንሰር ፀሐይ በትሮፒክ ኦፍ ካንሰር በምትሆንበት ወቅት ነው ማለት ነው። ፀሐይ በትሮፒክ ኦፍ ካንሰር በምትሆንበት ወቅት ነው ማለት ነው። ዘ ዊንተር ሶልስቲክ ደግሞ የሚፈጠረው የዊንተር ሶልስቲክስ የሚፈጠረው ዘ ሰከንድ ዲተርማይን ኢን ዘ ዴይ ዌን ማክሲመም ሳውዝዋርድ ኢንክሊኔሽን ኢዝ አንቴንድን ኢን ዘ ሳውዘርን ሄምስፌር። እንግዲህ ይሄ ደግሞ በ22 ዲሴምበር የሚሆን ነው እና ፀሐይ በየት በኩል ናት? እዚህ ጋር በሳውዘርን ሄምስፌር፣ ቅድም በኖርዘርን ሄምስፌር ነው በሳመር ሶልስቲክስ ጊዜ። በዊንተር ሶልስቲክስ ጊዜ ደግሞ በሳውዘርን ሄምስፌር በምትሆንበት ወቅት ነው ይሄ የሚፈጠረው ማለት ነው። ኢን ዚስ ኢቨንት ዘ ሰን ኢዝ ትራቭል ኢን ሾርት ሌንግዝ ኤንድ ኬዚንግ ሎንግ ናይት ኤንድ ሾርተር ዴይ። ምንድነው በዚህ ወቅት ደግሞ የሚፈጠረው ሾርተር ሌንግዝ ኦፍ ኬዝ ኦፍ ሎንገር ናይት። ቅድም በሳመር ሶልስቲክስ ጊዜ ሎንገር ዴይ ነበር፣ ረዥም ቀን ነበር ያለ። በዚህ ደግሞ በዊንተር ሶልስቲክስ ጊዜ ረዥም ማታ ኑሮ ሾርት ደግሞ ዴይ ቀኑ ደግሞ አጭር የሆነበት ወቅት ነው ማለት ነው። አጭር የሆነበት ወቅት ነው ማለት ነው። ይሄ ደግሞ የሚሆነው በምን ወቅት ጊዜ ነው? በትሮፒካል ካፕሪኮል ሰን ኦን ዘ ትሮፒክ ኦፍ ኖርዘርን ሄሚስፌር ኢን ኦከር ዘ ሰን ኢዝ ዳይሬክት በኖርዘርን ሄሚስፌር በኩል ሰን ኢን ዘ ትሮፒክ ኦፍ ካፕሪኮል ስትሆን ነው። የቅድሙ በትሮፒክ ኦፍ ካንሰር ያልነው ማለት ነው። የቅድሙ በትሮፒክ ኦፍ ካንሰር፣ ይሄንኛው ደግሞ በትሮፒክ ኦፍ ካፕሪኮል በምትሆንበት ጊዜ ነው ማለት ነው። በምትሆንበት ጊዜ ነው ማለት ነው። አልቲቲዩድ እዚህ ዘንዳ ደግሞ አልቲቲዩድ የሚለውን እናያለን። አልቲቲዩድ የሚለውን እናያለን። አልቲቲዩድ ኢዝ ዘ ሃይስት ሎኬሽን አበብ ሲ ሌቭል። ከመሬት ጠለል በላይ ከፍተኛ ቦታ ምን ይባላል ማለት ነው? አልቲቲዩድ ዘ ሃይስት ሎኬሽን ማለት ነው። አልቲቲዩድ ማለት አንደር ዘ ኖርማል ኮንዲሽን ዜር ኢዝ ኤ ጀነራል ዲክሪዚንግ ቴምፕሬቸር ዊዝን ኢንክሪዚንግ ኤሊቬሽን። ምንድነው አንደር ኖርማል ኮንዲሽን በሚሆንበት ጊዜ ቴምፕሬቸር ዲክሪዝ ኢሊቬሽን ከፍተኛ ወደ ላይ እየሄድን በቆድን ቁጥር ከፍተኛ አልቲቲዩድ ኢንክሪዝ ቴምፕሬቸር ኢዝ ዲክሪዝ ነው የሚለን አንደር ዘ ኖርማል ኮንዲሽን ማለት ነው። ዘ አቨሬጅ ሬት ዊዝን ቴምፕሬቸር ቼንጅን ፐር ዩኒት አልቲቲዩድ ቼንጅ ኢዝ ናውን አስ ላፕስ ሬት። እንግዲህ ቴምፕሬቸር ቼንጅ የሚያደርገው ሬቱ አልቲቲዩድ በጨመረ ቁጥር ወይም ወደ ላይ በሄድን ቁጥር ያ ምን ይባላል ማለት ነው? አልቲቲዩዳችን ቼንጅ ሲያደርግ ቴምፕሬቸር ቼንጅ የሚያደርግበት ሬት ምን ይባላል? ላፕስ ሬት በመባል ይጠራል ነው የሚለን። ላፕስ ሬት በመባል ይጠራል ነው የሚለን። ዘ ላፕስ ሬት ኢዝ ሊሚትድ ሎወር ላየር ኦፍ አትሞስፌር ኔምድ አስ ትሮፖስፌር። እንግዲህ ይሄ ላፕስ ሬት በሊሚትድ ሆኗል በሎወር ላየር ኦፍ አትሞስፌር ሊሚትድ ሆኗል። ያም አትሞስፌር ምን በመባል ይጠራል ነው የሚለን? ዘ ትሮፖስፌር በመባል ይጠራል ነው የሚለን። ትሮፖስፌር በመባል ይጠራል ነው የሚለን። ዘ ኖርማል ላፕስ ሬት ኢዝ 6.5 ዲግሪ ሴልሺየስ ፐር ኪሎ ሜትር ራይዝ ኢን አልቲቲዩድ። እንግዲህ ለኖርማል ላፕስ ሬት የምንለው 6.5 ዲግሪ ሴልሺየስ ፐር ኪሎ ሜትር ራይዝ። እንግዲህ አልቲቲዩዳችን ኢንክሪዝ ባደረገ ቁጥር በኪሎ ሜትር ፐር ኪሎ ሜትር ራይዝ ሲያደርግ 6.5 ዲግሪ ሴልሺየስ ሙቀት መጠኑ እየቀነሰ ይሄዳል ማለት ነው። ያ ምንድነው? የኖርማል ላፕስ ሬት ነው ማለት ነው። ኖርማል ላፕስ ሬት ነው ማለት ነው። ታይፕ ኦፍ ላፕስ ሬት ይዘንዳ አሉ። 3 ታይፕ ኦፍ ላፕስ ሬት አለን። መጀመሪያው ምንድነው? ድራይ አዳፕቲክ ላፕስ ሬት፣ ሁለተኛው ዌት፣ ሶስተኛው ደግሞ ኢንቫይሮንመንታል ላፕስ ሬት ወይም አትሞስፌሪክ ላፕስ ሬት የምንለው ማለት ነው። አትሞስፌሪክ ላፕስ ሬት የምንለው ማለት ነው። እዚህ አንድ ባንድ እናያቸዋለን። አዳፕቲክ ላፕስ ሬት ማለት የቴምፕሬቸር ቼንጂንግ ኦከር ራይዚንግ ኦር ሳብሲዲንግ ኤር ማስ ኖት ዘ ሪዛልት ኦፍ አን አዲሽናል ሂት ቱ ዊዝድሮ
ኦፍ ዘ ሂት ፍሮም አውትሳይድ ሶርስ። እንግዲህ አዳፕቲክ ላፕስ ሬት የሚፈጠረው አዲሽናል ሂት ከውጭ በሚመጣ አይደለም ነው የሚለን። ራዘር ከውጭ በሚመጣ አይደለም። ራዘር ኢትስ ኮንሲኩዌንስ ኦፍ ዘ ኢንተርናል ፕሮሰስ ኦፍ ኤክስፓንሽን ኤንድ ኮንትራክሽን። እርዝ ምንድነው? መሬት በዛው በራሷ ውስጥ በሚደረገው ፕሮሰስ ኮንትራክሽን በምትሳሳብበትና ኤክስፓንሽን በምትሳሳብበትና ኮንትራክት በምታደርግበት በምትሰበሰብበት ወቅት የሚፈጠር በኢንተርናል ፕሮሰስ የሚፈጠር የሙቀት መጠን ለውጥ ነው እንጂ ከውጭ ከፀሀይ ከሌላ ሶርሶች የምናገኘው አይደለም። አዳፕቲክ ላፕስ ሬት ብለን የምንጠራው ማለት ነው። ድራይ አዳፕቲክ ላፕስ ሬት ብለን የምንጠራው ማለት ነው። It is the rate at which temperature of an air is press change responsible that the expansion or compression process associated with change in altitude። እንግዲህ ይሄ ድራይ አዳፕቲክ ላፕስ ሬት የምንለው ኮምፕሴሽን ወይም ኮንትራክሽን ወይም ኤክስፓንሽን በሚያደርግበት ወቅት አልቲቲዩድ ኢንክሪዝ ሲያደርግ የሚቀንሰው የሙቀት መጠን ነው ማለት ነው። ድራይ አዳፕቲክ ላፕስ ሬት የምንለው ማለት ነው። አዳፕቲክ ላፕስ ሬት የምንለው ማለት ነው። እዚህ ፈርስት ምን እናያለን? ከሶስቱ ላፕስ ሬቶች ውስጥ ድራይ አዳፕቲክ ላፕስ ሬትን የምናይ ይሆናል። ድራይ አዳፕቲክ ላፕስ ሬት ኢዝ የቨርቲካል ዲስፕሌስመንት ኦፍ ኤር ሜጀር ኬዝ ኦፍ አዳፕቲክ ቴምፕሬቸር ቼንጅ። እንግዲህ ምንድነው ይሄ የቨርቲካል ዲስፕሌስመንት ነው። ድራይ አዳፕቲክ ላፕስ ሬት ካል የቨርቲካል ዲስፕሌስመንት ኦፍ ኤር ማጀር ኬዝ ባይ አዳፕቲክ ቴምፕሬቸር ቼንጅ። የአዳፕቲክ ቴምፕሬቸር ቼንጁ የሚያመጣው የቨርቲካል ዲስፕሌስመንት ምን ይባላል ማለት ነው? ድራይ አዳፕቲክ ላፕስ ሬት ይባላል ማለት ነው። when air is rise it expanded because of there less weight of air up it thus if the mass of dry as sea level is rise altitude of above 18 feet that the pressure up on reducing by nearly half and consequently its volume is doubled። እንግዲህ ምንድነው በ18 ፊት ጫማ ከፍታ ቁጥር በርን ቁጥር ወይም በ5486.22 ሜትር ከፍታ እየጨመረ በሄደ ቁጥር የቴምፕሬቸር መጠኑ ከመጀመሪያ ከታች ከነሳ በነበረበት በግማሽ ይቀንሳል ማለት ነው። ሀፍ ይቀንሳል ማለት ነው። እና ቮሊዩምም ምን ይሆናል ማለት ነው? ዳብልድ እየሆነ ይሄዳል ማለት ነው። የሲ ሌቭል ራይዝ ሲያደርግ ማለት ነው። ሲ ሌቭሉ ራይዝ ሲያደርግ የኤራችን የአየር ንብረት ጸባዩ ማለት ነው። ወይም ቴምፕሬቸራችን ማለት ነው። ኢፍ ዘ አፕዋርድ ሙቭመንት ኦፍ ኤር ዳዝ ኖት ፕሮዲዩሲንግ ኮንደንሴሽን። እንግዲህ የአፕዋርድ ሙቭመንቱ ኮንደንሴሽን ወይም ይሄ ወደ በረዷማነት ካልተቀየረ ምንድነው ነው የሚለን? ዜን ዘ ኤነርጂ ኤክስፓንድድ ባይ ኤክስፓንሽን ዊል ኬዝ ኦፍ ቴምፕሬቸር ኦፍ ማስ ፎል ድራይ አዳፕቲክ ላፕስ ሬት። ምንድነው አልቲቱድናችን እየጨመረ በሄደ ቁጥር ይሄ ኮንደንሴሽን ወይም ወደ በረዶነት የመቀየር መጠኑ የአየር ንብረቱ በጣም የኮንደንስድ እየሆነ እየቀዘቀዘ የመምጣት መጠኑ ከቀነሰ ወይም ከመጠኑ ካልጨመረ ምንድነው ነው የሚለን? ያ የተፈጠረው ድራይ አዳፕቲክ ላፕስ ሬት ነው የሚለን። ድራይ አዳፕቲክ ላፕስ ሬት ነው የሚለን። ዘ ሬት ኦፍ ሂቲንግ ኦር ኩሊንግ ኦፍ 10 ዲግሪ ሴልሺየስ ኤቭሪ 100 ሜትር ኦፍ ቼንጅ ኢን ኤሊቬሽን። በአንድ ሺህ ሜትር ኤቭሪ 1000 በአንድ ሺህ ሜትር ልዩነት ውስጥ በምን ያህል ይጨምራል? በ10 ዲግሪ ሴልሺየስ ይጨምራል ነው የሚለን። የአንድ ሺህ ሜትር ከፍታ ወደ ላይ በርን ቁጥር በ10 ዲግሪ ሴልሺየስ የሙቀት መጠናችን ይጨምራል ወይም ይቀዘቅዛል ነው የሚለን። ይጨምራል ወይም ይቀዘቅዛል ነው የሚለን። ሁለተኛው ታይፕ ምንድነው? ዌት አዳፕቲክ ላፕስ ሬት የምንለው ነው ማለት ነው። ዌት አዳፕቲክ ላፕስ ሬት የምንለው ነው ማለት ነው። when the heat is added during the condensation ሂት አድድ ሲሆን በኮንደንሴሽን ጊዜ ሂት አድድ ሲሆን started cooling መሆን ይጀምራል ማለት ነው። following of expansion the air is no longer cool in at dry adaptive ላፕስ ሬት። በድራይ አዳፕቲክ ላፕስ ሬት ኤር ምንድነው? ኖ ሎንገር ኩል ነው። ለብዙ ሰዓት ያህል ቀዝቅዞ አይቆይም። በዚህ ግን በዌት አዳፕቲክ ላፕስ ሬት ግን ቀዝቅዞ ይቆያል ማለት ነው። the heat is replaced in the process of answers therefore affecting or lowering of the rate of the temperature change in rise of the air። ምንድነው? heat is related to the process of answers therefore affecting of the lower rate of temperature change in rise
ኦፍ ኤር ራይዝ በሚያደርግበት የኤር መጠናችን ምንድነው ቴምፕሬቸራችን ሎሪንግ እየሆነ እየቀዘቀዘ ይሄዳል ማለት ነው። እየቀዘቀዘ ይሄዳል ማለት ነው። ኢፍ ዘ ሳቹሬትድ ኤር ኮንቴኒንግ ዋተር ድሮፕ ዌር ሲንኪንግ ኢፍ ውድ ኮምፕረስድ ኤንድ ዋርም ኦፍ ሞስት አዳፕቲክ ሬት ቢኮዝ ኦፍ ኢቫፖሬሽን ኦፍ ሊኩዊድ ድሮፕ ውድ ቢ ስታርትድ ኮምፐንሴሽን ኦፍ ዋርሚንግ እንግዲህ ኢቫፖሬሽን በምንፈጠርበት ጊዜ በሳቹሬትድ ኤር የተነሳ ምንድነው ሊኩዲቲያችን ምንድነው ኮምፐንሴሽን ወይም ዋርሚንጋችን እየጨመረ ይሄዳል ማለት ነው። እየጨመረ ይሄዳል ማለት ነው። ሂንስ ዘ ሬት ዊዝ ራይዝ ኦር ሲንኪንግ ኦፍ ሳቹሬትድ ኤር እንግዲህ ሳቹሬትድ የሆነው ኤር ራይድ ወይም ሲንኪንግ በማድረግ ሲንኪንግ ወይም ራይዚንግ እያደረገ በመጣ ቁጥር ቴምፕሬቸር ኢዝ ለዛን ድራይ አዳፕቲክ ላብስሬት ከድራይ አዳፕቲክ ላብስሬት ቴምፕሬቸራችን ለዛን እየሆነ እያነሰ ይሄዳል ማለት ነው። እያነሰ ይሄዳል ማለት ነው። እያነሰ ይሄዳል ማለት ነው። ፕሮገንድ ኩሊንግ ኦፍ ኤር is invariable producing of condensation treble liberating of layer of heat ይላል። therefore the rising of the saturated actual cool of slower and slower rate than the air of unsaturated ምንድነው በዚህ ወቅት ራይዚንግ በሚያደርግበት ወቅት ሳቹሬትድ ኤራችን አር ስሎወር ሬት ዛን አንሳቹሬትድ ኤር ሳቹሬትድ የሆነው ኤር ከአንሳቹሬትድ ኤር ከሆነው በሚነፍስበት ጊዜ ምንድነው ስሎወር ነው። ስሎወር ዛን አንሳቹሬትድ ኤር ነው ማለት ነው። ዘ ፕሮሰስ ኢዝ ኮልድ ዌት ድራይ አዳፕቲክ ላብስ ሬት ቼንጅ ይባላል። ይሄ ፕሮሰስ ዌት ድራይ አዳፕቲክ ላብስ ሬት ቼንጅ በመባል ይታወቃል ማለት ነው። ዘ ሬት ኦፍ ኩሊንግ ዌር ኤር ኢዝ አፕሮክሲሜትሊ 5 ዲግሪ ሴልሺየስ በ5 ዲግሪ ሴልሺየስ ፐር 100 ዲግሪ በ100 ሜትር ስንት ማለት ነው? 5 ዲግሪ ሴልሺየስ ነው የሙቀት መጠናችን እየቀዘቀዘ የሚሄደው ማለት ነው። እየቀዘቀዘ የሚሄደው ማለት ነው። ኢንቫይሮመንታል ላብስሬት ከላብስሬቶች ውስጥ የመጨረሻውን እና ከዛሬ ውይይታችን የመጨረሻውን በፓርት 1 ላይ የምናየውን ዘንዳ እናያለን ማለት ነው። ኢንቫይሮመንታል ላብስሬት ወይም አትሞስፌሪክ ላብስሬት የሚባለው ማለት ነው። ኢት ኢዝ አክቹዋል ኦር ኦብዘርቭድ ቼንጅ ኢን ቴምፕሬቸር ዊዝን አልቲቲዩድ እንግዲህ እኛ ኦብዘርቭድ ልናደርገው የምንችለው ልናየው የምንችለው ኖርማሉ ምን ይባላል? ኢንቫይሮመንታል ላብስሬት ምክንያቱም አሁን አልቲቲዩድ እየጨመረ በሄደ ቁጥር ቼንጅ የሚያደርገውን መጠን ማለት ነው። የቴምፕሬቸር የአክቹዋል ልናየው የምንችለውን ማለት ነው። ዘ ፋክት ዛት ዘ ኤር ኦፍ ዘ ቴምፕሬቸር ኢዝ ኖርማሊ ሃይስት አት ሎወር ኤሊቬሽን እንግዲህ ዘ ቴምፕሬቸር ኢዝ ኖርማሊ ሃይስት ነው። የሙቀት መጠኑ በዝቅተኛ ቦታዎች ምንድነው ሃይስት ነው የሚለን ኔክስት ቱ ዘ እርዝ ዲክሪዚንግ ዊዝ አልቲቲዩድ ክሊርሊ ኢንዲኬትድ ዛት ሞስት ኦፍ አትሞስፌሪክ ሂት ሪሲቭድ ዳይሬክትሊ ፍሮም ዘ እርዝ ሰርፌስ ኦንሊ ኢንዳይሬክት ፍሮም ዘ ሰን ምንድነው ዳይሬክት ፍሮም ዘ እርዝ ሙቀት እንደምናገኝ ማለት ነው። አሁን የሚያሳየን ምክንያቱም እኛ ከመሬት ጠለል በላይ ወደ ላይ እየሄድን በሄድን ቁጥር ከፍታ እየጨመረ በሄደ ቁጥር ከመሬት እየራቅን ነው ማለት ነው። ስለዚህ የሙቀት መጠኑ ምን ያደርጋል ማለት ነው? ይቀንሳል ማለት ነው። ወደ መሬት ወደ ዝቅተኛ ቦታዎች ስንሄድ ደግሞ ሙቀቱ ይጨምራል። ስለዚህ ከመሬት ምንድነው በዳይሬክትሊ መንገድ ፀሐይ እንደምናገኝ ሙቀት እንደምናገኝ ከፀሐይ ደግሞ ኢንዳይሬክትሊ ሙቀት እንደምናገኝ ያሳየናል ማለት ነው። በት ዘ ሎወር ላየር ኢዝ ዋርም not only because it is closest to the direct of the source of the heat but also it is highest densely ይላል። but the lower layer is warm ታችኛው ላየር ዋርም ነው not only because of the closeness to direct the source of the heat but also it is highest density ስላለው ነው። ክሎዘስት ስለሆነ ብቻ ሳይሆን የሙቀት መጠኑ የሚጨምረው ሃይስት ዴንሲቲም ስላለው ነው የሚለን it contains more water vapor dusts which cause into more efficient absorbed earth of radiation than thinner drier cleaner air of ሎት ኦፍ ይላል። እንግዲህ ይሄ ኮንቴን ያደርጋል ታች አካባቢ በምንኖርበት ጊዜ ዋተር ኦፍ ቫፐርን ኮንቴን አድርጎ ይይዝልናል ማለት ነው። ዘ ፕሪንሲፕል ኦፍ ኤክስፓንሽን ቱ ሩል ኦፍ ኬዝ ኦፍ ቴምፕሬቸር ኢንቨርሽን ዘ ሬት ኦፍ ቼንጅን 6.5
ዲግሪ ሴልሺየስ ፐር 100 ሜትር 1000 ሜትር በ1000 ሜትር 6.5 ነው ብለናል የኖርማሉ እና ለዛ ነው ኢንቫይሮንመንታል ወይም ኢንቫይሮንመንታል ላፕስ ሬትን ኖርማል ኮንዲሽን ነው ብሎ የሚለን ማለት ነው። በፓርት 1 ላይ የነበረን በጂኦግራፊ ቻፕተር 1 ጂኦግራፊ ቻፕተር 5 ፓርት 1 ላይ የነበረን በዚህ ጨርሰናል። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በፓርት 2 ላይ ስፔሻል ፓተርን ኤንድ ዲስትሪቢዩሽን ኦፍ ቴምፕሬቸር ኤንድ ሬንፎል የሚለውን እናያለን። እስከምንገናኝ ድረስ ቻው።